ስለሁላችን መስቀል ላይ ሰውነቱ አረፈ። ራቁቱን መስቀሉ ላይ ማረፉ ብቻ አይደለም፣ 5 ችንካሮች ከነርቭና ከደም ስሩ ጋር የሚገናኙ ችንካሮች እጁ ላይ እንዲያርፉ ተደርገዋል። እነዚህ ነገሮች መግለጽ አይቻልም። እውነት ለመናገር ይሄ ቀን እጅግ በጣም ከባድ ነው። በእንባ ብቻ የሚገለጥ አባቶቻችን በሕይወት የገለጡት ቀን ነው። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ እነዚህ ነገሮች በአጭሩ የተከናወኑበት ነው። ቅዱስ ጳውሎስ የተሰቀለውን ክርስቶስን እንሰብካለን ብሎ ሲናገርም እነዚህን መከራዎች ነው። ቤተክርስቲያን ዕለት ዕለት ይህንን መከራ ትገልጠዋለች። ይሄ መከራ ለሁላችን የተሰጠ ነው። ወንህነሰ ንሰብክ ክርስቶስሃ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ የሚገኝ ቃል ነው። በዚህ መነሻነት ለውስን ደቂቃዎች በነገረ ስቅለቱ ዙሪያ ቆይታ እናደርጋለን። የዛሬው በዓል በተወሰኑ ደቂቃዎች ብቻ ሳይሆን በዕድሜ ልክም የሚገለጥ አይደለም። በብዙ ብቃትም ቢሆን በትልልቅ ቃላትም ቢሆን በተመረጡ ቃላት በተመረጡ መጽሐፎችም ቢሆን የሚገለጥ አይደለም። የዛሬው በዓል ሰሞኑን ስንመለከተው እንደነበር ነው። በአጠቃላይ ይቺ ቅድስት ቤተ ክርስቲያን ሰሙነ ሕማማት ብላ የመከራዎች ሳምንት፣ የመከራዎች ሰሞን፣ የመከራዎች ወቅት ብላ እነዚህን ሳምንታት እያሰበች ትገኛለች። በሁለት መልኩ የሚታሰብ ነው። አንደኛው 5500 ዘመን ከአዳም ጀምሮ ክርስቶስንና እመቤታችንን ሳይጨምር ሌላውን ሰው በአጠቃላይ የነበረበት መከራ የሚታሰብበት ነው። ሁለተኛው የጌታችን የመድኃኒታችን የኢየሱስ ክርስቶስ መከራ የሚታሰብበት ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ መዋዕለ ሥጋዌው ወይም የሥጋው ወራት በአጠቃላይ በ3 ዋና ዋና ክፍሎች ይከፈላል። አንደኛ ቅድመ መስቀል፣ ሁለተኛ ጊዜ መስቀል፣ ሶስተኛ ድህረ መስቀል ተብሎ ይከፈላል። ቅድመ መስቀል ማለት ከመስቀል በፊት ያለው፣ ጊዜ መስቀል ማለት በመስቀል ጊዜ፣ ድህረ መስቀል ማለት ከመስቀል ከወረደ በኋላ ያለውን ታሪክ የምናጠናበት ነው። የዛሬው ጊዜ መስቀል ወይም ደግሞ በመስቀል ጊዜ ያለው የሚታሰብበት ጊዜ ነው። መስቀል ማለት ጽንሰ ሐሳቡ መከራ ማለት ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ በእንጨት ወይም በ7 እጽዋት ወይም ከ7 እጽዋት በተሰበሰበ መስቀል ላይ በተመሳቀለ እንጨት ላይ የተሰቀለበት ነው። እንደሚታወቀው ሐዋርያው ቅዱስ ጳውሎስም እንደገለጠው ገላትያ ምዕራፍ 3 ቁጥር 13 ላይ በእንጨት የተሰቀለ የተረገመ ነው ተብሎ ተጽፏል ይልና ቅዱስ ጳውሎስ ክርስቶስ እኛን ከእርግማን ይዋጀን ዘንድ ስለ ሁላችን እርግማን ሆነ ብሎ ይጽፋል። እና ይሄ ቀን በጣም ብዙ ቃላትን የፈለገ ያህል ብንሰበስብ መግለጥ የማንችለው ክርስቶስ የመከራ መልኩ እጅግ በጣም ከባድና ከመገለጥ ከቋንቋ በላይ ስለሆነ ነው። ቅዱስ ጳውሎስ ስለ ሁላችን እርግማን ሆነ ብሎ የሚናገረው የእኛን እርግማን፣ የእኛን በደል፣ የእኛን ኃጢአት፣ የእኛን ነውር፣ የእኛን ማንነት የተሸከመበትና የእኛን የኃጢአት መልክ የገለጠበት በመሆኑ በዚያ ምክንያት ቅዱስ ጳውሎስ ስለ ሁላችን እርግማን ሆነ ብሎ ይገልጠዋል። ይሄ ዓርብ በአጠቃላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ መስቀል ወይም ነገረ መስቀል በ18 ሰዓታት የተከፈለ ነው። ከሐሙስ ማታ ወይም ከሐሙስ ምሽት 3 ሰዓት ጀምሮ እስከ ዓርብ ቀን 9 ሰዓት ድረስ ጠቅላላ 18ቱ ሰዓታት የመስቀል ሰዓታት ተብሎ የሚታወቁ ናቸው። አንደኛው ከዕፀ መስቀሉ ጋር የተገናኘ ሲሆን ሁለተኛው ግን መከራ መቀበሉን ብቻ የሚመለከት ነው። የሌሊቱ 9 ሰዓት ነው፣ የቀኑ 9 ሰዓት ነው። ከማታ ከሐሙስ ምሽት 3 ሰዓት ጀምሮ እስከ ዓርብ ጠዋት እስከ 12 ሰዓት ድረስ ያለው 9 ሰዓት ይሆናል። ከ1 ሰዓት ጀምሮ እስከ ቀኑ 9 ሰዓት ድረስ ያለው 9 ይሆናል። ሁለቱ አንድ ላይ 18 ሰዓታት ይሆናሉ። እኩል መሆናቸው የሌሊቱ የብሉይ ኪዳንን ዘመን የሚያሳይ ነው። የቀኑ ደግሞ የሐዲስ ኪዳንን ዘመን የሚያሳይ ነው። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ
ኦሪትን ሌሊት ብሎ ወንጌልን ቀን ብሎ ይገልጣል። ወናሁ ሐለፈት ሌሊት ወመጽአት መዓልት፣ እነሆ ሌሊት ኦሪት አልፋለች፣ ብርሃን ወንጌል ቀን ወንጌል መዓልት ወንጌል መጥታለች ብሎ ቀኒቱን በወንጌል መስሎ ይናገራል። እና ሌሊቱ የኦሪት ምሳሌ፣ የብሉይ ኪዳን ሰዎች ምሳሌ፣ ቀኑ ደግሞ የሐዲስ ኪዳንና የሐዲስ ኪዳን ሰዎች ምሳሌ ነው። ሁለቱ እኩል መሆናቸው ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ለብሉይ ኪዳንም ለሐዲስ ኪዳንም ሰዎች ለሁሉም ሰው እኩል መሞቱን እኩል መሰቀሉን ማሳየት የሚችል ነው። የአርብ ሰዓታት በጠቅላላ ከአዳምና ከሔዋን ዘመን ጋራ፣ ከአዳምና ከሔዋን መፈጠር ጋራ፣ ከአዳምና ከሔዋን መውደቅና መነሳት ጋራ የተገናኘ ነው። 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት እንደሰማችሁት ምንባቡ የዛሬ ብቻ አይደለም። የሰኞም የማክሰኞም የረቡዕም የሐሙስም እንዲሁ ነበር። የዛሬው የ1 ሰዓት፣ የ3 ሰዓት፣ የ6 ሰዓት፣ የ9 ሰዓትና የ11 ሰዓት ምንባባትና የሚደርሰው ኪርያላይሶን የሚደርሰው ለካህይ የሚደርሰው አጠቃላይ ስርዓት ጌታችን መድኃኒታችን ኢየሱስ ክርስቶስ በእነዚህ ሰዓቶች ያደረገው ነገር ስላለ ነው። በመጀመሪያው ጠዋት በነግ ማለት ነው ወደ ሊቃነ ካህናቱና ወደ ሕዝቡ ሽማግሌዎች የቀረበበት፣ 3 ሰዓት ወደ ጲላጦስ የቀረበበትና ፍርድ የተሰጠበት፣ 6 ሰዓት የተሰቀለበት፣ 9 ሰዓት የሞተበትና 11 ሰዓት አካለ ሥጋው ወደ መቃብር የወረደበት ሰዓት ነው። እነዚህን ሰዓታት ጠብቀን ኪርያላይሶን እናደርሳለን። እነዚህ ሰዓታት እስከምን የተገኙ ናቸው ቢባል 1 ሰዓት አዳም የተፈጠረበት ነው፣ ነግ ማለት ነው። በሳምንቱ ሔዋን ከአዳም ተገኝታለች፣ 3 ሰዓት ማለት ነው። 6 ሰዓት አዳምና ሔዋን ዕፀ በለሱን የበሉበት የበለሱን ፍሬ ወደ አፋቸው ያስገቡበት ነው። 9 ሰዓት በሌላ ጊዜ በሳምንቱ ማለት ነው የተባረሩበት ነው ከገነት። 11 ሰዓት ግን ዕፀ በለስን በበሉበት ቀን እግዚአብሔር አይቴሃለሁ ከአዳም አዳም ሆይ ወዴት አለህ እያለ አዳምን ፍለጋ ኮቴ እያሰማ የተገለጠበት ነው። እነዚህ ሰዓታት በአጠቃላይ በዚች ቤተክርስቲያን በኪርያላይሶን የሚታሰብበትና ክርስቶስም ይህን ያደረገበት ምክንያት ይሄ ነው። ከማታ ሐሙስ ከምሽቱ 3 ሰዓት ጀምሮ ከጸሎቱ ጀምሮ የጌታችን የመድኃኒታችን የኢየሱስ ክርስቶስ ጭንቅና መከራ የሚጀምረው ከዚያ ጀምሮ ነው። ቅዱስ ሉቃስ በስፋት ይገልጠዋል። የሉቃስ ወንጌል ምዕራፍ 22 ከቁጥር 40 ጀምሮ ስንመለከት እየተመላለሰ አንድ ጸሎት ይጸልይ ነበር። እሱም ጸሎት አባ አይልፋ ለዛቲ ጽዋ እምኔ፣ አባት ሆይ ይህች ጽዋ ከኔ አሳልፋት የሚል 3 ጊዜ እየተመላለሰ ይህንኑ ቃል እየተናገረ ይጸልይ እንደነበረ ቅዱስ ሉቃስ ገልጦታል። ሁኔታውን ሲገልጠው ይጸልይበት የነበረበትን ሁኔታ ሲገልጠው ወኮነ ሀፉ ከመነጸፍጻፈ ደም ዘይወርድ ዲበ ምድር ይላል። ወደ መሬት እንደሚወርድ ወዙ ላቡ እንደ ደም ነጠብጣም ነበር፣ መሬት ላይ ይፈስ ነበር። አፈሩን ጭቃ እስኪያደርገው ድረስ ከላዩ ላይ ወዝና ላብ ይፈስ ነበር ይላል። ይህንንም ቅዱስ ቄርሎስ ሲተረጉም ለምንድነው ይህንን ወዝ ይሄ ላብ ይፈስ የነበረው ቢባል አዳምን ብላ በሀፈ ገጽከ ከፊትህ በሚወጣ ወዝ ተንጠፍጥፎ ላብህ ፈሶ ብላ፣ ወጥተህ ወርደህ ጥረህ ግለህ እሾህ ወግቶ እንቅፋት መጥቶ ብላ ብሎ ረግሞት ነበርና ያንን መርገም ሊሸከምለት እንደመጣና እንደተሸከመለት ለማጠየቅ ነው ብሎ ቅዱስ ቄርሎስ ይተረጉማል። እንግዲህ ከዚያ ሁኔታ ጀምሮ እንዲያውም በማቴዎስ ወንጌል ምዕራፍ 26 ቁጥር 39 ጀምሮ ደግሞ ብንመለከት ተከዘት ይላል፣ ነፍሴ እስከ ለሞት ይላል፣ ነፍሴ እስከ ሞት ድረስ አዘነች ይላል፣ ተጨነቀች ይላል። እንግዲህ ትካዜውን ተመልከቱት፣ ሐዘኑን ተመልከቱት። የሚያስጨንቀው እስከ ሞት ድረስ ነው። ገና ተገርፎ አይደለም፣ ተደብድቦ አይደለም፣ ገና መስቀል ተሸክሞ አይደለም፣ ወድቆም አይደለም፣ በጥፊም ተመቶ አይደለም። ግን ገና እየጸለየ ባለበት ገና መከራውን እያሰበ ገና ስቃዩን እያሰበ ገና በመስቀል ላይ የእኛን የኃጢአት ጽዋ እንደሚጠጣ መርገማችንን እንደሚሸከም ስለሚያውቅ አስቀድሞ ነፍሱ እስከ ሞት ድረስ ትጨነቅ ነበር። እንግዲህ አስቀድሞ የመከራውን ጽናት የሚያሳየው ከዚህ ጊዜ ጀምሮ ነው። ከዚያ በኋላ በጌታችን በመድኃኒታችን በኢየሱስ ክርስቶስ መከራ በዙሪያው በኢየሩሳሌም ያሉ ከሮማውያን ወታደሮች ጀምረው በመከራው ያልተሳተፈ የለም። ክርስቶስን ያልመታ የለም። ክርስቶስን ያልሰደበ የለም። ክርስቶስ ላይ ምራቁን ያልተፋ የለም። በተሰቀለም ጊዜ በመስቀሉ ላይ እንዳለ ክርስቶስን ያልነቀፈ ያላሽሟጠጠ የለም። ፍጥረታት በአጠቃላይ እነዚህ ግዑዛን የምንላቸው ፍጥረታት በማክበር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሰግደዋል። ፍጥረት ጸጥ ያለበት ጊዜ ነው ይሄ ቀን አዳም የተፈጠረበት ነው መጀመሪያ ማለት ነው። እንደገና ሁለተኛ የተሰራበት ነው። አስቀድሞ ፍጥረት የተጠናቀቀበት ነው። እንደገና ይሄ ቀን ፍጥረት በሙሉ እንደ አዲስ የተሰራበትና የታደሰበት የተለወጠበት ነው። በተለይም ደግሞ አሁን ያለነው የ6 ሰዓቱን አንበን ጨርሰን ስለሆነ እሱን ብቻ በጥቂቱ አሳይቼ ጨርሳለሁ። ከ6 ሰዓት ጀምሮ ከቀኑ 6 ሰዓት ጀምሮ
ጀምሮ እስከ 9 ሰዓት ድረስ ያለው ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀል ላይ አስደናቂ ነገሮችን የሰራበት ሰዓት ነው። እጅግ በጣም ከቃላት በላይ አስቀድሜ እንደገለጥኩት ከቋንቋ በላይ ከመነገር በላይ ከመገለጥ በላይ መገለጥ ብቻ አይደለም ከአይምሮ በላይ ነው። በነገራችን ላይ የትኛውም ቅዱስ የትኛውም ሊቅ ቢበቃ ይህን ቀን በሙሉነት መግለጥ አይችልም። መግለጥ ብቻ አይደለም የክርስቶስን መከራ በሙሉነቱ መረዳት የሚችል ማንም የለም። መከራውን የሚያውቀው ራሱ ብቻ ነው፣ የተቀበለው ራሱ ብቻ ነው። በጣም ብዙ ነገሮችን አስተውላችሁ ከሆነ የኛ የየራሳችንን ነገሮች እንኳን መግለጥ የማንችላቸው አሉ። ቃላት ያጥረኛን እያልን ምስጋናም ቢሆን መከራም ቢሆን ሐዘንም ቢሆን ለመግለጥ የምንቸገርባቸው አሉ። የክርስቶስ መከራ ራሱ እንኳን መጥቶ ቢነግረን ላይገባን ሁሉ ይችላል። ራሱ ክርስቶስ መጥቶ ቢነግረን የሚያውቀው እሱ ጋር ብቻ የቀረ እሱ ብቻ የተሸከመው እሱ ጋር ብቻ የሆነ ስሜቱ እሱ ጋር ብቻ የቀረ ስቃዩ እሱ ጋር ብቻ የቀረ መከራው እሱ ጋር ብቻ የቀረ እሱ የተሸከመው እሱ የሚያውቀው እሱ የተረዳው እሱ በተግባር የገለጠውና የሆነው እሱ ጋር ብቻ የቀረ ያልተገለጠ በእመቤታችን ልብ ተወስኖ ያለ ከዚያ ቀጥሎ ደግሞ በጥቂት ቅዱሳን እንዲህ ሆኖ ያለ እኛ ግን መግለጥ የማንችለው መከራ በየአይነቱ በጣም ብዙ ነው። ጸዋትወ መከራ እንዲያውም ድርሳነ ማህየዊው በተወሰነ መልኩ ለመቁጠር ይሞክራል። እነዚህ መከራዎቹን ጥፊውን የብቻ ቡጢውን የብቻ ጅራፉን የብቻ እንዲያረገ እየቆጠረ ጠቅላላ ጌታ የተቀበለው መከራ 19125 ነው ይላል። ይሄ እንግዲህ የተቆጠረው ነው። ይሄ ዮሐንስ ወንጌላዊ የቆጠረው ቤርዜሊ ቤርዜዳ ቤልቴዲ መልቴዳ ተብለው የሚጠሩት ሴቶች ራቅ ብለው ይከተሉት የነበሩት ቅዱሳት አንስት እነ ሰሎሜ በትንሹ ያዩትና የተመለከቱት ነው። ስቃዩን ማንም ሊናገረው ማንም ሊቆጥረው አይችልም። የተቆጠረው ግን 19125 መከራ አይሁዳውያን አድርሰውበታል ይላል። ይሄ የሚቆጠረው ነው። የማይቆጠረው ደግሞ ክርስቶስ በመስቀል ላይ ሆኖ በእኛ በደል የደቀቀው መድቀቅ ደግሞ ይሄ የማይነገር ነው። ነቢዩ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 ጀምሮ ያው እንወደው ዘንድ ይላል ደምግባት የለውም ይላል ጠቁሯን ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የእኛን በደል የእኛን ነውር የእኛን ኃጢአት በተሸከመ ጊዜ ጠቁሯል፣ መልኩ ጠፍቷል፣ እስከማይታወቅ ድረስ ተገርፏል፣ ደሙ ይፈሳል፣ መከራው አለ። ደግሞ ረቂቅ በሆነ መልኩ የእኛ በደል እሱ ላይ አርፎባት ጫንቃውን እያደቀቀው ሽንጡን እያደቀቀው አካሉን ጨርቅ እያደረገው 3 ሰዓታት ቆይቷል። ቶሎ ያልሞተበት ምክንያት ይሄ ነው። እነዚህ 3 ሰዓታት ይህን የሚሰራበት ሰዓት ነበር። ዓለምን እንደገና የሚሰራበት ምድር እንደገና የምትታደስበት። በዚያ ጊዜ የታከመው የሰው ልጅ ብቻ አይደለም፣ ፍጥረት በሙሉ ነው። 4ቱ ባህሪያት ነፋስ፣ እሳት፣ ውሃ፣ መሬት እነዚህ በሙሉ ምክንያቱም ምድር በአዳም የተነሳ ተረግማ ነበር። እንደምታውቁት ርግምተ ትኩን ምድር በእንቲአከ በአንተ የተነሳ ምድር መሬት የተረገመች ትሁን ተብላ ምድር ተረግማለች። ድንጋዩ ተረግመዋል፣ እጽዋት ተረግመዋል፣ ውሃው ተረግመዋል፣ ነፋስ ተረግመዋል። ጠቅላላ 4ቱ ባህሪያት በሙሉ ተረግመዋል። እንስሳት፣ አራዊት በሙሉ ተረግመዋል። ክርስቶስ በተሰቀለበት ጊዜ ይሄ ሁሉ ፍጥረት እንደገና እየታደሰ እንደ አዲስ ተቦክቶ እየተጋገረ የነበረበት ሰዓት ነው ያ ሰዓት። ስለዚህ ክርስቶስ መስቀል ላይ በበደላችን እየደቀቀ የቆየበት ሰዓት ነው ከ6 ሰዓት ጀምሮ። 6 ሰዓት ለምንድን ነው አካሉ ከመስቀል ጋር የተገናኘው ቢባል አስቀድሜ እንደገለጥኩት አዳምና ሔዋን የበለሱን ፍሬ ወደ አፋቸው ያስገቡት ልክ 6 ሰዓት ነው። ከዛፉ ጋር የተገናኙት ከፍሬው ጋር የተገናኙት ከእጹ ጋር የተገናኙት ልክ ከቀኑ አርብ ቀን ማለት ነው 6 ሰዓት ላይ ነው። ክርስቶስ ለአዳምና ለሔዋን እንደ ካሰ ለማጠየቅ ተራቁቶ ሙሉ ራቁቱን ሆኖ የተመሳቀለው እንጨት ላይ 7ቱ እጽዋት ላይ ገላው ያረፈው ልክ 6 ሰዓት ላይ ነው። አዳምና ሔዋን የበለሱን ፍሬ በበሉበት ቅጽበት በዚያ ሰዓት ራቁታቸውን እንደሆነ አወቁ ይላል። ከዚያ መተፋፈር ጀመሩ ይላል። ክርስቶስ 6 ሰዓት ላይ ራቁቱን ሆነ፣ ሙሉ ራቁቱን ወንድነቱን ጭምር እየታየ መስቀል ላይ ተራቆተ። አዳምና ሔዋን ስለበሉት ፍሬ ፋንታ ክርስቶስ መስቀል ላይ ስለነሱ ተሰቀለ። ስለ ሁላችን መስቀል ላይ ሰውነቱ አረፈ። ራቁቱን መስቀሉ ላይ ማረፉ ብቻ አይደለም፣ 5 ችንካሮች ከነርቡና ከደም ስሩ ጋር የሚገናኙ ችንካሮች እጁ ላይ እንዲያርፉ ተደርገዋል። እነዚህን ነገሮች መግለጽ አይቻልም። እውነት ለመናገር ይሄ ቀን እጅግ በጣም ከባድ ነው።
በእንባ ብቻ የሚገለጥ አባቶቻችን በሕይወት የገለጡት ቀን ነው። ከ6 ሰዓት ጀምሮ እስከ 9 ሰዓት ድረስ እነዚህ ነገሮች በአጭሩ የተከናወኑበት ነው። ቅዱስ ጳውሎስ የተሰቀለውን ክርስቶስን እንሰብካለን ብሎ ሲናገርም እነዚህን መከራዎች ነው። ቤተክርስቲያን ዕለት ዕለት ይህንን መከራ ትገልጠዋለች። ይሄ መከራ ለሁላችን የተሰጠ ነው። በሕይወትም እንገልጠው ነው። የተከበራችሁ ወጣቶች፣ ያው ታሪኩ በዚህ ስለተገለጠ ይሄን ላቆየውና ነገር ግን ክርስቶስ ሞቶልናል፣ ክርስቶስ ተሰቅሎልናል። ይሄን አካል ክርስቶስ ይፈልገዋል። ሁላችንም ክርስቲያኖች ሆነን እንድንኖር ነው። ቤተክርስቲያን በየዓመቱ ክርስቶስን እየሰቀለች አይደለም። መረዳት ያለብን በየዓመቱ ክርስቶስ እየሞተ አይደለም። ክርስቶስ በየዓመቱ እየተገረፈም አይደለም። ነገር ግን ቤተክርስቲያን ይህን መከራ የምታሳየውና የምትገልጠው ወጣቱ በብዙ ኃጢአት እየዋኘ ነው፣ በብዙ መከራ እየዋኘ ነው፣ በሱስ ውስጥ እየዋኘ ነው። ቤተክርስቲያንን በመተው ከእግዚአብሔር በመራቅ በእነዚህ ነገሮች እየዋኘ ነው። ብዙ ኃጢአት እየሰራ ነው፣ ብዙ በደል እየተሰራ ነው፣ ብዙ ሞት እየተስተናገደ ነው። ስለዚህ ያ እንዲበቃ እንድንመለስ የእግዚአብሔር ሰዎች እንድንሆን የምናደርግበት ነው። ቤተክርስቲያን ይህን መከራ የምትገልጠው ለዚያ ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን። በግብረ ሕማማቱ ይሰበካል፣ በዜማው ይሰበካል። የአባቶቻችን አለባበስ ክርስቶስን ይሰብካል። እነዚህ የተሰቀሉት ነገሮች የምትመለከቷቸው ክርስቶስን ይሰብካል። ወንጌሉ ክርስቶስን ይሰብካል። ጽዋው፣ ጻሕሉ፣ ነዋያተ ቅዱሳቱ ክርስቶስን ይሰብካሉ። ይቀጥላል። ክርስቶስ የሚሰበከው በዚህ ቤተክርስቲያን ዛሬ ብቻ አይደለም። የትንሣኤ ክርስቶስ ነው የሚሰበከው። ማዕዶት፣ ከዛ ቶማስ፣ አልዓዛር እየተባለ አዳም፣ ሐሙስ እየተባለ ቤተክርስቲያን ቅዱሳት አንስት፣ ከዛ ዳግማይ ትንሣኤ ወይም አግቦተ ግብር እየተባለ ክርስቶስ ይሰበካል። ይችን ቤተክርስቲያን ወጣቶች ዛሬ የመጣችሁ ቤተክርስቲያኗን እንድታውቋትና ቤተክርስቲያኗን እንድትወዷት ከቤተክርስቲያኗ ጋር ተጣብቃችሁ እንድትኖሩ እንፈልጋለን። ዛሬ አድክመናችሁ ስግደት ብቻ ሰግዳችሁ ከቤተክርስቲያን እንድትለዩ ሳይሆን ሁልጊዜም ከቤተክርስቲያን ጋር እንድትኖሩ እንፈልጋለን። በሕይወታችን ክርስቶስን የተሰቀለውን ክርስቶስን እንድንሰብክ አምላካችን እግዚአብሔር ይርዳን። ከመከራው እንድንሳተፍ አምላካችን እግዚአብሔር የሱ ቅዱስ ፈቃድ ይሆንልን። ስግደታችንን ለመከራው ክብር አድርጎ ይቁጠርልን። ወስብሐት ለእግዚአብሔር።